هدانا للإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد فإننا سندرس اليوم سورة الفجر المكية فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي. بسم الله الرحمن الرحيم. እጅግ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱል ፈጅር መክያ አልፈጅር የመካ ሱራ በመሆን ታወቃለች። ወተሽተሚሉ አላ 30 አያ 30 አንቀጾች አሏት አጫጭር ቢሆኑም እና በ30 አያቶች አሏቸው። 3 ሱራዎች አሉ በቁርአን ውስጥ አንዷ እሷ ናት። ሌላው ማን ነው የሚያውቀው በቶሎ እስኪ ሌላስ ሶስተኛዋ ያመጣ የለም። አይ ሰው ጨርሰዋል። ሌላ ሱረቱል ሙልክ እና ተፈጅር ሌላ ባለ 30 አዩ አሊፍ ላም ሚም ሰጅዳ እነዚህ ናቸው ባለ 30 አያቶች ማለት ነው። ጥሩ ነው። አንዳንድ ጊዜ ሳይጠበቅ ፈተናም ይመጣል። ሱረቱል ፈጅር 3 አበይት ነጥቦችን ትዳስሳለች። አንደኛ በመግቢያው ላይ አላህ Subhanahu Wa Ta'ala በቃለ መሐላ በመክፈት
በዚህ ምድር ላይ በማንኛውም ጊዜ በየትኛውም ሀገር ጥጋበኞች ተነስተው ህዝብን በሚበጠብጡና በአላህ ላይ በሚያምጹበት ጊዜ ለተወሰነ ጊዜ ዝም ቢላቸው ውሎ አድሮ መያዙ የማይቀር መሆኑን እና አላህ Subhanahu Wa Ta'ala ለዩምሂሉ ሊዛሊም ወላ ይህሚል እንደተባለው ዛሊምን ያዘገየዋል እንጂ አይተወውም። ይሄ እንግዲህ የአላህ ሱና ነው። ምን ጊዜም ቢሆን ዛሊም የፈለገውን ያህል ይፈነጫል። አላህ ግን የያዘለት ቀጠሮ ሲደርስ የማያዳግም ይዞታን ይዘዋል ማለት ነው። ይህንንም በታሪክ አማኝነት ያረጋግጣል በመግቢያው ላይ። ሌላው ሰዎች በዚህ ምድር ላይ መጥተው እስከሚሄዱ ድረስ ያው ለፈተና ነው የመጡት። ፈተና መቀበል የግድ ነው። ፈተናው ወነብሉኩም ቢሸር ወልኸይር ፊትና እንዳለው አንዳንድ ጊዜ ኸይር በመሰለ ነገር ይፈተናሉ፣ ሌላ ጊዜ ደግሞ በአስከፊ ነገርም ይፈተናሉ። በሁለቱም ያው እንግዲህ በአግባቡ ፈተናውን የተወጣ ወረታውን በአላህ ዘንድ ያገኛል። በፈተና ተወደቀ ደግሞ ያወደቀ ነው። ይህን ያስገነዝበናል በሁለተኛው ደረጃ ማለት ነው። ሶስተኛ አይቀሬውና የመጨረሻው አደገኛው ዓለም ምን እንደሚመስል ያወሳና ስለ ቂያማ ቀን በዛ በቂያማ ቀን የሰው ልጆች ለሁለት እንደሚከፈሉ አንደኛ የአላህ Subhanahu Wa Ta'ala በወቅቱ አውቀው ከሱ ጋራ የተስማሙና የታረቁ ከሆኑ አላህ በምን መልክ እንደሚቀበላቸው፣ ሌሎቹ አመፀኞችና ጉራዘለሎች የሆኑት ደግሞ ምን እንደሚጠብቃቸው ነው ባጭሩ የሚጠቁመው። እነዚህ አበይት ነጥቦች ናቸው በሱራ ውስጥ የሚዳሰሱት ማለት ነው። ወልፈጅር ወኡቅሲሙ ቢልፈጅር በፈጅር እምላለሁ። ፈጅር ማለት ያው የንጋት ወገጋን ማለት ነው፣ ወይም ጎህ የሚባለው ጎህ ያ ድቅድቅ ጨለማ ሌሊቱ ካለፈ በኋላ እንደገና በቅጽበታዊ ፍጥነት ወደ ምስራቅ በኩል አላህ Subhanahu Wa Ta'ala ብርሃንን ሲለቅበት ያ ሁሉ ጨለማ የት እንደገባ ደብዛው ይጠፋና ወደ ቀን ይለወጣል። ይሄ ትልቅ ክስተት ነው። የሰው ልጆች እለት በእለት ስለለመዱት የረሱትና የዘነጉትም ቢሆን በጣም እንግዲህ ቋሚና አንጸባራቂ ከሆኑት ከአላህ ተአምሮች አንዱ ነው ማለት ነው። ሌትን ወደ ቀን፣ ቀንን ወደ ሌሊት የመቀየሩ ጉዳይ አላህ Subhanahu Wa Ta'ala የዓለም ባለቤትና በቅርብ የሚከታተል የሚያስተዳድር መሆኑን ከሚያረጋግጡት ክስተቶች አንዱ ነው እና ፈጅር የንጋት ወገገን ወይም ጎህ አላህ Subhanahu Wa Ta'ala በመልካም ፍቃዱ እሱ እንዲመጣና ንጋት እንዲከሰት ባያደርገው ኑሮ በጨለማ የተዋጠችውን ዓለማችንን ማን ነበር ሊታደጋት የሚችለው ብሎ ማንም ሰው ቢጠይቅ ማንም ሊል አይችልም ማለት ነው። በዚህ ምልላችኋለሁኝ ወለያሊን አሽር እንደገና በአስሩ ሌሊቶችም እምላለሁኝ ይላል። እንግዲህ አላህ ፍጥረታትን ሲፈጥር አላሁ የኽልቁ ማ የሻእ ወየኽታር ማ ካነ ለሁሙል ኺያራ እንዳለው የፈለገውን እንደፈለገው እንደሚፈጥር ከፍጥረታቱ ደግሞ የፈለገውን ይመርጠዋል። ስለዚህ ለሁሉ ነገር አለቃ አድርጎለታል። የቀንም አለቃዎች አሉ፣ የሌሊትም አለቃዎች አሉ፣ የሰው አለቃዎች፣ የጂን የመላእክት አለቃዎች እንዳሉ በእንስሳም በሁሉም ፍጥረታት ላይ አላህ Subhanahu Wa Ta'ala አለቃ አድርጎለታል። ስለዚህ 10 ሌሊቶቹ ልይና ብርቅዬ የሆኑ ሌሊቶች በእነሱ እምላለሁ ይላል። እነዚህ 10 ሌሊቶች የተባሉት በየትኛው ወር የሚገኙ መሆናቸውን ያው ሐዲሱ ተጠቁሟል። አሽሩ ዙልሂጃ ናቸው። የዙልሂጃ ወር እንደገባ ከመባቻው አንስቶ እስከ 10 ቀን ያሉት በመደዳው ቀናቶች በጣም ልዩ ሌሊቶች ናቸው። በተለይ ሌሊቶቹ የሐጅ ተግባር የሚከናወንባቸው ሰዎች በዛ በበረሃ ውስጥ ያለ መጠለያ የሚጎሳቆሉና ለአላህ ብለው የሚዋደቁበት በመሆኑ ሌሊቱን ነው አላህ ትኩረት የሰጠው ማለት ነው። እንግዲህ ትንሽ ነው ትልቅ ነው ሀብታም ነው ደሃ ነው ንጉስ ነው ሳይባል ያችን ነጠላውን አጣፍቶ በሙቀትም ጊዜ እየተቃጠለ በብርድም ጊዜ እየተጠበሰ በዛ በበረሃማ ቦታ ምንም መጠለያ በሌለው
አልጋ ይጎረብጠው የነበረው ሁሉ እዛ በረሃ አፈር ላይ የሚንከባለለው ለማን ብሎ ነው? ለአላህን ሪዷ ሊፈልግ ነው ማለት ነው። ያ ነገር አላህን ስለሚያስደስተው በዛ በህይወታችሁ የማትረሳ የሆነችው በ10 ሌሊቶች ውስጥ የምትደረገው ነገር እኔ ጋር ትልቅ ትርጉም አላት እያለ ነው ማለት ነው። በነዛ በ10 ሌሊቶች እምላላችኋለሁ ልዩ ደረጃ ያላቸው ናቸውና ይላል። እና ማ ሚን አያሚን አልዓመሉ ሷሊሑ ኸይሩን ወአሐቡ ኢለላህ ሚን ሃዚህ الليالي ብለው ተናግረዋል ረሱል አለይሂ ሰላቱ ወሰለም። በአመቱ ውስጥ ካሉት 160 ቀናቶች ማንኛውም ቀን አይኖርም በኸይር ስራ አላህ Subhanahu Wa Ta'ala ከማንኛውም ጊዜ የበለጠ የሚወዳቸውና የባረካቸው የሆኑ ሌሊቶች አሉ። ሚን هذه الايام ከነዚህ የዙል ሒጃ መግቢያ ላይ ካሉት 10 ቀናቶች ይላል። የፈለገው ሰው የፈለገውን ኸይር ነገር ቢሰራ በማንኛውም ጊዜ በዙል ሒጃ 10 ቀናት ውስጥ የተሰራውን ኸይር የሚያክል በሌላ ጊዜ ሊያመርት አይችልም ብለው ተናገሩ ማለት ነው። ይህም በሚሉ ጊዜ ወለል ጂሃዱ ፊ ሰቢልላህ አሏቸው። እና ይህን ሲሉ በማንኛውም ጊዜ በአመቱ ውስጥ የፈለገው ኸይር ስራ ቢሰራ በዙል ሒጃ 10 ቀን ውስጥ ከሚሰራው ስራ የሚያክል ወይም እሱን የሚበልጥና የሚወዳደር የለም ስትሉ ስራው ጂሃድ ፊ ሰቢልላህ ቢሆንም አሏቸው። ጂሃድ ፊ ሰቢልላህ ትልቅ ቦታ እንዳለው ያውቁ ነበርና ሷሃቦች ማለት ነው። ያን በሚሏቸው ጊዜ ወለል ጂሃዱ ፊ ሰቢልላህ ኢላ ረጁላን አሉ خرج بنفسه وماله فلم يعد من ذلك بشيء። አሁን ዝም ብሎ ተራው ሙጃሂድ ጂሃድ ቢያደርግም በእነዚህ በ10 ቀናቶች የተሰራውን ኢባዳ ሊያክል አይችልም ህይወቱንም ሰጥቶ ማለት ነው። ግን ለየት ያለ ሙጃሂድ ካለ እሱ ሊበልጥ ይችላል አሉ። እስቲስና አደረጉ። ምንድነው እሱ? በኩል ኢኽላስ ሲወጣ ታጋው ህይወቱንም ንብረቱንም ያለ መሳሪያውን ሁሉ በሙሉ ይዞ ፊ ሰቢልላህ ይወጣል። ያለ የሌለኝን ለአላህ ሰዋለሁኝ ብሎ ማለት ነው። ለመመለስ ወይም ለዱንያ ዝና፣ ለስም፣ ለጉራ፣ ለጥቅም፣ ለሹመት ሳይሆን በቃን የፊ ሰቢልላህ መሰዋት ፈልጋለሁኝ ብሎ በኩል ኢኽላስ ይወጣና እንደወጣ ይዞት የወጣው ስንቁ ትጥቁ ራሱ ነፍሱም ሳይቀር በአጠቃላይ በዛው ረግፎ ይቀራል ፊ ሰቢልላህ ማለት ነው። ይህ እንግዲህ ያለ የሌለውን በሙሉ ለአላህ ስለሰዋ ልዩ ቦታ ያለው ነው ማለት ነው። እሱ ከዚህ በላይ ነው። ከዛ መለስ የሆኑት ግን ወይ ነፍሱን አትርፎ ወይም ደግሞ ገንዘቡን አትርፎ ወይም ደግሞ የተወሰነ አካሉን አትርፎ ከተመለሰ እሱም ቢሆን ከነዚህ ቀናቶች የተሰራው ኸይራት ጋራ ተወዳድሮ ሊቀዲም አይችልም አሉ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala የፈለገውን ይመርጣል። በእውነቱ ሙጃሂድን የሚበልጥ ሊኖር ባልተገባ ነበር በእኛ ግምት ቢሆን ኑሮ። ሰው ከህይወቱ በላይ ምን አለው? ነፍሱን ከሰጠ خلاص ከዛ በላይ የሚሰጠው ነገር የለም። ስጥም ቢባል ደግሞ የሚሳሳለት ነገር የለም ለነፍሱ ያልሳሳ። ግን አላህ Subhanahu Wa Ta'ala በእነዚህ ቀናቶች በቀላሉ ሐጅ መብሩር አላህ የወፈቀው ሰው ምን ያህል ደረጃ እንዳለው ነው የሚያሳየው ማለት ነው። ሐጅ መብሩርም ብቻ ሳይሆን እቤቱ ያለውም ሰው በእነዚህ ቀናቶች በትጋትና በንቃት በጾም በሶደቃ በዚክር በዒባዳ በተቋ አምር ቢልማዕሩፍ ነህይ አኒል ሙንካር እንዲሁም ቢረል ዋሊደይን የመሳሰሉትን ነገሮች በትጋት እየሰራ ካሳለፈ ሐታ ሐጅ ባይሆን እንኳን በዚህ ውድድር ውስጥ ሊገባ እንደሚችል ነው ሐዲሱ የሚጠቁመው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለሰዎች የተለያየ መዋሲም እድል ሰጥቷቸዋል ማለት ነው። ጂሃድ ማድረግ የሚችሉ ሰዎች የተወሰኑ ሰዎች ናቸው። ዙሩፉ ሁኔታው ቦታው አይመቻችም ሁሉ ጊዜ ፍላጎት እንኳን ቢኖር ማለት ነው። አብዛኛው በአሁኑ ጊዜ እንደሚታየው ደግሞ ፍላጎቱም ጭምር የለም እና አላህ ግን ለሰነፎችና ለፈሬዎችም ሌላ የሚወዳደሩበት ሜዳ ያደርግላቸዋል ማለት ነው። ስለዚህ በነብዩ ጊዜ አለይሂ ሰላቱ ወሰለም ወንዶቹ ሳይሆኑ ሴቶቹ ፊ ሰቢልላህ ሄደው መሳተፍ ይፈልጉና በጣም ይጓጉ ነበር። እና ከባለቤታቸው አንዷ ተነሳችና ያ ረሱላህ አፈላ ኑጃሂዱ እኛስ እንደናንተ ለምን ወተን አንታገልም? አላህ ለሙጃሂዶች የሚሰጠውን ደረጃ በጣም ከፍ አድርጎታል። በየቦታው በየአጋጣሚው በሱራ ሁሉ ያወድሳቸዋል።
እና ለምን ኋላ ቀር እንሆናለን ብለው ጠየቁ ወኔያቸው በሴት ደረጃ ማለት ነው። ያንንም በሚሏቸው ጊዜ ረሱል ምን አሉ? ለኩነ ጂሃዱን ለይሰ ፊህ ቀትል አሉ። ለናንተም እኮ ጂሃድ አላችሁ፣ ሙጃሂዶች ታግለው ያው ደረጃ እንዳይበልጡን ብላችሁ ፈርታችሁ ነው አይደለም? ያው መሞቱ ይቀርላችኋል እንጂ ሳት ሞቱ እነሱን የምትወዳደሩበት ስራ አለኮ ሲሏቸው ምንድነው እሱ? ሐጅ መብሩር አሉ። እና ወይም አልሐጅ ወልዑምራ ይላል በሌላው ሪዋያ። ሐጅና ዑምራ ካደረጋችሁ በስርዓቱ ያ እናንተ በሴቶች ደረጃ ሐጅና ዑምራ ታደረጋችሁ በትክክል ሙጃሂዶች ጂሃድ አድርገው የሚያገኙትን የሚያወዳድር ደረጃ አላህ ይሰጣቸዋል አሉ ማለት ነው። ለሰነፎችም ለፈሪዎችም እንደዛው ተመሳሳይ እድል አላቸው ማለት ነው። እንግዲህ አንድ ሰው በሚችለው ነው፣ ሁሉ ሰው የተፈጠረለትን ነው የሚሰራው ማለት ነው። ስለዚህ አንተ የሰነፍና ደካማ ተሆንክ ምንጊዜም ቢሆን ኋላ ቀር መሆን አይቀርም። ግን በአንድ መስክ አንተ ተሰጦ ከሌለህ በሌላ መስክ በምትችለው ተተሳተፍክ አላህ ግድ በዚህ ብቻ ታልተሳተፍክ ብሎ በአንድ ነገር ብቻ አያግድህም፣ በሌላ በኩል ልታገኘው ትችላለህ ማለት ነው። ስለዚህ ይህንን ለመጠቆም ነው አላህ Subhanahu Wa Ta'ala እነዚህን እንግዲህ ሌሊቶች ለነቃና ለሰራባቸው ትልቅ ቦታ ያላቸው መሆኑን የሚጠቁመው። ወሸፍዒ ወልወትር አሁንም ቃለ መሐላው እየቀጠለ ነው። ወኡቅሲሙ ቢሸፍዒ ጥንዲ በሆነው ነገር እምላለሁኝ፣ ወልወትር ነጠላም በሆነው እንደዛው ይላል ማለት ነው። እንግዲህ መማያዎች እየተበራከቱ መጡ ማለት ነው። መጀመሪያ ፈጅር፣ ሁለተኛ 10 ሌሊቶች፣ ሶስተኛ ሸፍ፣ አራተኛ ወትር፣ ወለይሊ ኢዛ የስር፣ አምስተኛ ደግሞ በሌሊት እምላለሁኝ ሌሊቱ ወደ ንጋት በሚጓዝበት ጊዜ ይላል። ፈጥኖ ያ ወደ ንጋት ሲኳትን አላህ እንግዲህ በደቂቃ በሰኮንድ በሰዓታት እየሸራረፈ ጊዜው እያለቀ ወደ ንጋት የሚሮጠው በሆነው ሌሊት እምልበታለሁኝ ማለት ምንድነው? ማን ነው ይሄንን ዓለምን አስጨንቆ ሞልቶ የነበረውን ድቅድቅ ጨለማ ወደ ንጋት የሚነዳውና የሚለውጠው እኔ ታልሆንኩ በስተቀር ይሄንን በማደርግበት ኃይልና ጥበብ ማለቱ ነው። እኔን ባታውኝ የሥራ ውጤትን አጣውም እንዴ ነው የሚለው አላህ Subhanahu Wa Ta'ala። هل في ذلك قسم لذي حجر አሁን በተጠቀሱት 5 ነገሮች በሰላ አምሮ ላላቸው ሰዎች በቂና አጥጋቢ የሆነ መሐላ የለምን ይላል። እና እስቲፋም ተቅሪር ማለት ነው። አሁን አለ እንድንል እንግዲህ አላህ Subhanahu Wa Ta'ala ይምላል አንድ ነገር ለማረጋገጥ እና ሲምል ግን ዝም ብሎ አልባሊ ነገሮችን አይደለም፣ የራሱ ማንነቱን የሚገልጥባቸው ነገሮች ነው የሚመርጠው ማለት ነው። አንዳንድ ጊዜ በስሙ በገዛ ስሙ ይምላል፣ በቀጥታኛ እንደንምል ወላሂ ወይም ተላሂ ብሎ ይምላል ማለት ነው። አንዳንድ ጊዜ ደግሞ በሲፈቱ ይምላል ማለት ነው። አንዳንድ ጊዜ ደግሞ በስራ ውጤቱ ለምሳሌ ወለይሊ ወሸምሲ ወضحى እያለ አሁን ወልፈጅር እነዚህ የሥራ ውጤቶቹ ናቸው ማለት ነው። አንዳንዴ በእውቀቱ በቁድራው ይምልልሃል ማለት ነው። እነዚህ ሁሉ ምንድነው የሚያሳዩት? የሱን ያስተዋውቃሉና ነው። አያቶች ናቸው፣ ምልክቶች። አንተ ጌታህን በአይንህ አታየውም፣ በጆሮ ድምጹን አትሰማም፣ አትዳስሰውም፣ በሐዋሳት አትደርስበትም። ግን እነዚህ ሐዋሳቶች ባይደርሱበት አንተ አቅል ካለ አእምሮህን ተጠቅመህ የሥራ ውጤቶቹን በማየትና በመገምገም እሱን ማወቅ ትችላለህ። ስለዚህ እነዚህን ነገሮች እንድናውቃቸውና ስለነሱ እንድናስብ ይምልባቸዋል ማለት ነው። አላህ እነዚህን ነገሮች እንዴት እንዲያከበራቸው እና ምን አለ በእነሱ ውስጥ ማለትን እንድንገነዘብ ለማድረግ ማለት ነው። ቃለማ አላህ በመሰረቱ ያው አንድ ሰው ሙሉ የሚናገረው ሊያረጋግጠው የፈለገውን ነገር ተአማኝነት እንዲያገኝ ነው። አላህ Subhanahu Wa Ta'ala ማለም አልማለም የሚናገረው ነገር ሐቅ ነው። ወላ يقول الا حقا ተውነት በስተቀር ቀልድ ጨዋታ ወይም ውሸት ቧልታ የሚባል ነገር የለም እሱ ዘንዳ። ግን ሙሉ የሚናገረው ለምንድነው? ሰዎች የራሳቸውን ልማድና ባህላቸውን እንዲከተሉ ለማድረግ ማለት ነው። ሰው አንድ ሰው ዝም ብሎ አንድ ነገር ከነገረህ ያ ነገር በተለይ የሚያጠራጥር ከሆነ ዝም ብለህ አትቀበለውም። ትቀልዳለህ እንዴ ነው የምትለው። እና
እየቀለደ እንዳልሆነ ለማረጋገጥ ቃለ መሐላ ያስደግፋል ማለት ነው። ወላሂ እንደዚህ ነው ብለህ ታልከው خلاص ያምንሃል ማለት ነው። ስለዚህ ይሄንን ለምደዋል ሰዎች። አንድ ተናጋሪ ማንንም ይሁን ተናጋሪው ሲናገር የተናገረው ነገር يحتمل الصدق والكذب እንደሚባለው እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል፣ ቀልድም ሊሆን ይችላል፣ ምርም ሊሆን ይችላል እና ስለተናገርክ ብቻ አያምንህም ማለት ነው። ግን ቃለ መሐላ ታስደገፍክ ያምንሃል ሰው። ይሄ ልማዳቸው ባህላቸው ሆኗል ሰዎች ዘንዳ ማለት ነው። ይሄ ልማዳቸውን አላህም ሲናገር ተናጋሪው ማን መሆኑን ረስተው ግን አንድ ነገር ሲናገር ማረጋገጫ መምጣት አለበት የሚለው አብሯቸው አለ ጭንቅላታቸው ውስጥ ማለት ነው። ያን ነገር ለመመለስ በያው በለመዳችሁት በእናንተው ዘይቤ ላናግራችሁ ብሎ በቃለ መሐላ ይጀምራል እንጂ ባይምልም እሱ ይዋሻል የሚባል ነገር የለም። ሲማል ግን እኛ የምንምለው ሁል ጊዜ በምንድነው? በአላህ خالق السماوات والارض በሆነው ጌታቸው من كان حالفا فليحلف بالله መማል ከፈለጋችሁ በአላህ العظيم ብቻ መማል አለባችሁ بصفاته واسمائه ማለት ነው። ወእንደ አውሊየዘር ሁለተኛ አማራጭስ በነብዩ በቁርአን እንትና እሺ ምን እንበል? ሁለተኛ አማራጭ ፈለስሙት መማል ትፈልጋለህ በጌታህ ማል፣ አትፈልግም ዝም በል አለቀ። በማንም መማል አይፈልግም። ለምን? መሐላ ዒባዳ ነውና። ዒባዳ ካላህ ሌላ ላለ ይደረጋል? ካላህ ሌላ ላለ ዒባዳ ካረኩ ሽርክ ውስጥ ገባህ ማለት ነው። ስለዚህ من حلف بغير الله فقد اشرك صريح ግልጽ አድርገው ያስቀምጡልሃል ረሱል። ካላህ ሌላ ባለ የማለ በአባቴ በእናቴ በምኔ ብለህ የምትምል ከሆነ እንዳጋራህ ይቆጠራል። ለምን? ዒባዳ ነውና። ዒባዳ የሆነ ነገር ለኻሊቅ السماوات والارض እንጂ ለማንም አይፈቀድም ካለው ከሚባሉት አንዱ መሐላ ነውና ማለት ነው። ነዝርም እንደዛው። አላህ ግን ሱብሓነሁ ወተዓላ የራሱ ስልጣን ነው፣ እንደኛ አይገደብም። በራስህ ብቻ ማል አንለውም ማለት ነው። በራሱም ይምላል ከፈለገ፣ በሲፈቱም በባህሪያቱም ይምላል፣ ደግሞ ተፈለገ በፍጥረታቱም ይምላል ማለት ነው። ምክንያቱም እሱን ህግ አይገዛውም፣ እኛን ነው ህግ የሚገዛን ማለት ነው። በፍጥረታቱም ይምላል። ደግሞ ሌላ አማራጭ እግር መንገዱን ቅድም እንደተጠቀሰው ተፈጥረታቶቹ የተለያየ ደረጃና ማዕረግ ያላቸውን ማስተዋወቅ ይፈልጋል። እንዴት በአላህ ደረጃ ማለበት ይሄን ነገር ብሎ ሊያከብረው ሲፈልግ ነው ያንን ነገር ሊያስተዋውቀው ማለት ነው። ስለዚህ አላህ በፈለገው ይምላል። አሁን ያው እንደምናየው በአምስት ነገር ማለት በዚህ ባንድ መስመር ውስጥ እንኳን ፈጅር፣ ለያሊን አሽር፣ ሸፍዕ፣ ወትር ወለይል እነዚህ ሁሉ ፍጥረታቶች ናቸው። በእነዚህ ምልላቸዋለሁ ይላል። እኛ ግን አላህ ምሎባቸዋልና በእነዚህ ነገሮች እንማለባቸው ማለት አንችልም ማለት ነው። ወረቢል ከዕባ ብሎ መማልስ ይፈቀዳል የሚለው ይነሳል። አሁን ይፈቀዳል። ይሄ በካዕባ አይደለም የተማለው፣ ቋንቋው ስለማናቀው ነው ችግር የሚመስለን። ወረቢል ከዕባ ነው የመጀመሪያው ቃል። ምንድነው? በረብ ነው የማልከው። ወረብ በረቢል ከዕባ፣ ካዕባ ፍጡር ናት፣ የካዕባ ባለቤት በሆነው ጌታ እያልክ ነው። በጌታ ነው የማልከው ማለት ነው። እና ወረቢል ናስ ብትልስ፣ ወረቢል መላኢካ ብትልስ የሁሉም ረብ አይደለም እንዴ? ወረቢል ዓለሚን በጥቅሉ ወረቢል ዓለሚን ወላሂ በማለት ፈንታ ወረቢል ዓለሚን ብትል ትችላለህ። ምክንያቱም ሙድዋፍ ሆኖ ነው ተቀጥሎ ነው የመጣው። ያኛው ባለቤቱን ተከትሎ ነው የመጣው እንጂ ካዕባን አልማልክባትም ማለት ነው። ወልካዕበቲ ብትልስ አይፈቀድም። ወልካዕባ ብትል አይፈቀድም። ወረቢል ካዕባ ግን ይፈቀዳል ማለት ነው። ምክንያቱም የካዕባን ጌታ ነው የማልክበት እንጂ ካዕባን አይደለምና ማለት ነው። ስለዚህ እንግዲህ ለያሊን አሽር የሚባለው ያው የዙልሂጃ የመጀመሪያ ቀናቶች በተለይም ሌሊቶች ናቸው ማለት ነው። በባዕዱል ሙፈሲሪን አሽሩ አኺር ሚን ረመዳን ብለውም የፈሰሩ አሉ። እና የረመዳን መጨረሻ ሌሊቶች አሽረ ለአኺርም እንደዛው ክብር ያላቸው ናቸውና እነሱም ሊሆኑ ይችላሉ የሚሉ ቢኖሩም አብዛኛዎቹ ሰለፈ ወኸለፋ አጅላኡል ሙፈሲሪን የሚስማሙት ግን ሐዲሱም የደገፈው አሽሩ ዙልሂጃ መሆኑን ነው ማለት ነው። ሸፍዕና ወትር የሚለውስ ጥንድና ነጠላ ማለት ሸፍዕ ማለት ጥንድ ነገር፣ አጣማጅ ያለው ነገር፣ ጓደኛ ያለው ነገር፣ ሁሉ ነገር ጥንድ ይባላል። ለምሳሌ መሬት ከተባለ ሰማይ አጣማጁ ነው አይደለም? ሌት ከተባለ ቀን አጣማጁ ነው።
ወንድ ከተባለ ሴት አጣማጅ ነው ሁሉ ነገር ፍጡር የተባለው ሁሉ ቢጤ ያለው አጣማጅ አያጣም ማለት ነው አጣማጅ የሌለው ነገር ማን ነው ጌታ ራሱ ብቻ ነው ማለት ነው ኢነላህ ወትሩን ይحبul ወትራ ፈአውቲሩ አሉ አላህ ጓደኛ ተወዳዳሪ የለውም እና ውትርን ይወዳልና ተዒባዳም እንደዛ ውትር ስለሚወድ ውትር እንዲያልፋችሁ ያሉት ለዚህ ነው እና ምን ሆነ ወሸፍዒ ማለት በፍጥረታት በሙሉ ማለት ነው ፍጥረታት በሙሉ አጣማጅ ያላቸው ናቸውና ማለት ነው ወልወትሪ ማለት በነጠላው በብቸኛው ኃይል ማን ነው ብቸኛው ኃይል እሱ ነው በእኔም በእናንተም እምላለሁኝ ይላል ማለት ነው ሌላም ብዙ ተፋሲሮች አሉ በዚህ ዙሪያ ወለይሊ በሌሊትም እምላለሁኝ ኢዳ የስሪ ሌሊቱ በሚጓዝበት ጊዜ ሌሊቱ ያው ዝም ብሎ ረግቶ ባለበት ቁጭ ቢል ንጋት አይመጣም የዛ ጊዜ አያት መሆኑ ይቀራል ማለት ነው ግን ሌሊቱ መጀመሪያ ያው ምሽት ሰዓት ሲመጣ ይመሻል ግን በየደቂቃው በየሰኮንዱ ወደ ንጋት እየኳተነ ነው ያለው እንደ ውሃ እየጎረፈ ነው ሰዓቱ ማለት ነው ልክ ሰዓቱ ሲደርስ ወገገኑ በዚህ ይወጣል ይሄንን በማደርግበት ኃይልና ጥበቤ እንደማለት ነው ይሄ የሚገለጠው በሌሊት ስለሆነ በሌሊት እምላለሁኝ በእነዚህ ሁሉ ነገሮች ምሎ هل في ذلك قسم لذي حجر በእነዚህ ነገሮች መማል አቅል ላለው ሰው ሁሉ ወሳኝና አሳማኝ ነው በማለት አላህ Subhanahu Wa Ta'ala እንደ ቀላል እንዳናያቸው ጠቆመን ማለት ነው ስለዚህ በእነዚህ ነገሮች ምሎ ምን ለመናገር እንደፈለገ ተረፍት በኋላ እንመለሳለን ወሰለላሁ ዐለ ነብይ